አረብ ብትሆኑ ኖሮ ይህን ምንም ምልክት የሌለውን ጽሑፍ በቀላሉ ማንበብ ትችሉ ነበር። በነገራችን ላይ አብዛኛዎቹ በአረበኛ የተጻፉ መጽሐፎች፣ ጋዜጦችና የመሳሰሉት የተጻፉት ያለምንም ሐረካ ወይም ያለምንም ምልክት ነው። ይህም የሆነበት ምክንያት እነዚህ ምልክቶች የአረበኛ አጻጻፍ ላይ ያን ያክል አስፈላጊ ስላልሆኑ ነው። ታዲያ እኛ አረብ ያልሆነውና አረበኛ መማር የምንፈልግ ሰዎች እንዴት ነው ይሄን ነገር ማድረግ የምንችለው? እንዴት ነው ያለ ሐረካ የተጻፈ ማንኛውንም የአረበኛ ጽሑፍ በቀላሉ ማንበብ የሚቻለው? ወይስ የተለየ ሚስጥር ይኖር ይሆን? መልሱ አዎ ወይም አይደለም ነው። ያለ ሐረካ የተጻፈ ማንኛውንም የአረበኛ ጽሑፍ በቀላሉ ማንበብ ይቻላል። ነገር ግን ምንም የተለየ ሚስጥራዊም ሆነ አስማታዊ መንገድ የለም። የተወሰኑ ቅደም ተከተሎችን በመከተል ብቻ በአጭር ጊዜ ልንደርስበት እንችላለን። ታዲያ ይህን ብቃት ዛሬ ለመጀመር ከፈለጋችሁ ይህን ቪዲዮ እስከ መጨረሻው ድረስ መከታተል ይኖርባችኋል። በመጀመሪያ ደረጃ ማወቅ ያለብን ነገር በአረበኛ አንድ ቃል ላይ ሁለት አይነት የሐረካ አቀማመጥ አይነት አለ። አንደኛው አንድ ቃል ውስጥ ያሉት ፊደላቶች እያንዳንዳቸው የሚኖራቸው ሐረካ ሲሆን፣ ሁለተኛው ደግሞ የቃሉ መጨረሻ ላይ ያለው ፊደል የሚኖረው ሐረካ ነው። የመጀመሪያውን ስንመለከት አንድ ቃል ውስጥ ያሉ ፊደላት እያንዳንዳቸው የሚኖራቸው ሐረካ ሲሆን፣ ይህ አይነቱ የሐረካ አቀማመጥ ቃሉን የትም ቦታ ላይ ብንጠቀመው በምንም መልኩ ቢመጣ የማይቀየር የሆነ የሐረካ አቀማመጥ አይነት ነው። ምክንያቱም የሚቀየር ከሆነ የቃሉ ትርጉም ሙሉ በሙሉ አብሮ የሚቀየር ስለሆነ ነው። ለምሳሌ ረሱል የሚለው ቃል መልእክተኛ ማለት ሲሆን ራእ ፊደል ላይ ፈትሐ፣ ሲን ፊደል ላይ ዶማ እንዲሁም ደግሞ ዋው ፊደል ላይ ሱኩን ምልክት አለ። ታዲያ እነዚህ ፊደላት ላይ ያለው የሐረካ አቀማመጥ ቃሉን ለተለያየ ነገር ብንጠቀመውም የትም ቦታ ላይ ቢመጣም ፈጽሞ የማይቀየሩ ሐረካዎች ናቸው። ለምሳሌ እነዚህን ሶስት አረፍተ ነገሮች እንመልከት። ቃለ ረሱሉን፣ ረአይቱ ረሱለን፣ ወመረርቱ ቢረሱሊን። እነዚህ አረፍተ ነገሮች ላይ እንዳስተዋል ነው የራ የሲንና የዋው ፊደል ሐረካዎች ሶስቱም አረፍተ ነገሮች ላይ ተመሳሳይ ናቸው፣ አልተቀያየሩም። ልክ እንደዚሁ የትኛውም የአረበኛ ቃል ከመጨረሻው ፊደል ውጭ ያሉት ፊደላቶች ሐረካቸው የትኛውም ቦታ ላይ በምንም መልኩ ብንጠቀማቸው አይቀያየሩም ማለት ነው። ሁለተኛው የሐረካ አቀማመጥ አይነት ደግሞ የቃሉ መጨረሻ ላይ ያለው ፊደል የሚኖረው ሐረካ ሲሆን ይህ አይነቱ የሐረካ አቀማመጥ አይነት በአረበኛ የሰዋሰው ሕግ ኢዕራብ ተብሎ ይጠራል። አንድ ቃል ላይ ያለው የመጨረሻው ፊደል ሐረካ መቀያየር ወይም መገለባበጥ ማለት ነው። እንዳጠቃቀማችንና እንደ ቃሉ አገባብ ሁኔታ የዚህ ፊደል ሐረካ ሊቀያየር ይችላል። ለምሳሌ ቅድም ያየናቸውን አረፍተ ነገሮች ድጋሚ እንመልከታቸው። ቃለ ረሱሉን፣ ረአይቱ ረሱለን፣ ወመረርቱ ቢረሱሊን። እነዚህ አረፍተ ነገር ላይ እንዳስተዋል ነው ረሱል የሚለው ቃል የመጨረሻው ፊደል የሆነችው ላም ፊደል ሶስቱም አረፍተ ነገሮች ላይ የተለያየ አይነት ሐረካ ነበራት። ረሱሉን ضمتين ረሱለን ፈትሐተይን ረሱሊን ከስረተይን። በዚህ መልኩ የአንድ ቃል የመጨረሻው ፊደል ሐረካው እንደያገባቡና እንደያጠቃቀማችን በየጊዜው መቀያየሩ ኢዕራብ ተብሎ ይጠራል ማለት ነው። ስለዚህ ኢዕራብ የሚባለው ነገር የቃሉ መጨረሻ ላይ ያለው ፊደል የሚኖረውን ሐረካ ይወስናል ማለት ነው። የቀሩት ሌሎቹ የቃሉ ፊደላት ግን ምንም አይነት ለውጥ ሳይኖራቸው ወይም ሳይቀየሩ እንደነበሩ ይቀጥላሉ ማለት ነው። ታዲያ ይህን አይነቱን ዕውቀት እንዴት ነው የምናገኘው ከተባለ የዚህ አይነቱን ኢዕራብ ወይም ደግሞ የሐረካ አቀማመጥ ለማወቅ ነህው ተብሎ የሚጠራውን የአረበኛ ሰዋሰው ሕግ መማር ያስፈልጋል። ለዚህ ደግሞ በርካታ የነህው ኪታቦች የሚገኙ ሲሆን ለመረዳት ቀላልና ግልጽ የሆነ ትምህርት ነው። ይህን ዕውቀት ከኔ ጋር ለመማር ከፈለጋችሁ የ3 ወር ኮርስ አዘጋጅቼላችኋለሁ። ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻ አሁኑኑ በማናገር ተመዝግባችሁ መጀመር ትችላላችሁ። የመጀመሪያውን የሐረካ አቀማመጥ አይነትን በተመለከተ ደግሞ እንዴት ነው አንድን ምንም አይነት ሐረካ የሌለውን ቃል ፊደላቶቹ ሐረካቸው ፈትሐ ይሁን ከስራ ይሁን ዶማ ይሁን እንዴት ነው ማወቅ የምንችለው? ያለምንም ሐረካስ እንዴት ነው በትክክል ማንበብ የምንችለው? መልካም፣ እዚህ ደረጃ ላይ ለመድረስ 5 ስቴፖችን ወይም ቅደም ተከተሎችን መከተል ይኖርብናል። በመሆኑም ይህን ነገር ለማድረግ ምንም የተለየ አስማትም ሆነ ተአምራዊ የሆነ ሚስጥር የለውም። ይልቁንስ እነዚህን ስቴፖችን በቅደም ተከተል መከተል ብቻ ነው የሚጠበቅብን። የመጀመሪያው ስቴፕ፣ ዛሬውኑ አንድን የአረበኛ ጽሑፍ ያለምንም ሐረካ ለማንበብ በጭራሽ እንዳትሞክሩ። ይህ ነገር እንደቀላል ልናየው እንችላለን። ሆኖም በጣም ወሳኝና ጠቃሚ ነገር ነው። ምክንያቱም አንድን የአረበኛ ጽሑፍ በግድ ያለ ሐረካ ማንበብ ወይም ገና ከጅምሩ ምንም ዕውቀት ሳይኖረን ያለ ሐረካ ለማንበብ መታገልና መጣር በጣም አደገኛ የሆነ አካሄድ ነው። ለወደፊትም የመማር ፍላጎታችንን ወይም ደግሞ ተነሳሽነታችንን ይቀንሰዋል። ከዛም ባለፈ ቶሎ ተስፋ እንድንቆርጥ ያደርገናል። ስለዚህ ቶሎ ያለ ሐረካ ለማንበብ መቸኮል የለብንም። ምክንያቱም እንደዚህ አይነቱ አካሄድ ስለማይሰራ ማለት ነው። ሁለተኛው ስቴፕ፣
የአረበኛ ፊደላት የድምጽ አወጣጥን በደንብ ተማሩ። ይህን ደረጃ ካላለፍን ወይም የፊደላት ድምጽን በአግባቡ ማውጣት ካልቻል ፊደላትን ፈጽሞ ማንበብ አንችልም። ምክንያቱም የድምጽ አወጣጥ አረበኛ ላይ በጣም ወሳኝና ፊደላትን እርስ በራስ የምንለይበት ዋነኛው መንገድ ስለሆነ ነው። ከዚህ በተጨማሪም የአረበኛ አናባቢዎችን ጭምር ጠንቅቀን ማወቅ ይኖርብናል። ይህ ሲባል አጫጭር አናባቢዎችን ወይም ሐረካዎችን እንዲሁም ረጅም አናባቢዎችን ወይም የመድ ፊደላቶችን ያካትታል። ስለዚህ የሐረካ አይነቶችንና የመድ ፊደላቶችን ጠንቅቀን መለየትና ማወቅ ይኖርብናል። በእነዚህ ዙሪያ ላይ ከዚህ በፊት የሰሯቸው ቪዲዮዎች አሉ፣ እነሱን ገብታችሁ መመልከት ትችላላችሁ። ሶስተኛው ደረጃ በሐረካ የተጻፉ በጣም በርካታ የአረበኛ ጽሑፎችን በተደጋጋሚ አንብቡ። በጣም በርካታ ስንል ኢንተርኔት ላይ ሊሆን ይችላል፣ ጋዜጣ ላይ ሊሆን ይችላል፣ መጽሔት ላይ፣ ኪታቦች ላይ ሊሆን ይችላል። ብቻ በሐረካ የተጻፉ ጽሑፎችን በብዛት ማንበብ፣ በተለይ ደግሞ የምናነበውን በደንብ እየተረዳ ነው፣ በደንብ እየተገነዘብ ነው። አብረን በሐረካ የተጻፉ ጽሑፎችን ማንበብ ስለ አረበኛ ፊደላት አቀማመጥ፣ የሐረካ አይነቶችና የሐረካ አቀማመጦች ሰፊና ጥልቅ የሆነ ልምድ እንዲሁም ደግሞ ግንዛቤ እንዲኖረን ይረዳል። ይህ ነገር ምን ያክል ጠቃሚ እንደሆነ እስኪ በቀላል ምሳሌ እንመልከት። እነዚህን ሁለት ቃላት እንመልከት፣ ከተበ እና ኩቱብ። ታዲያ ከነዚህ ከሁለቱ አረፍተ ነገሮች ውስጥ ከተበ የሚለውን የትኛው ላይ ነው የምንጠቀመው? ኩቱብ የሚለውን የትኛው ላይ ነው የምንጠቀመው? መልካም። የመጀመሪያው አረፍተ ነገር ሃዚሂ ኩቱቡ ዘይዲን፣ ሁለተኛው አረፍተ ነገር ደግሞ ዘይዱን ከተበ ሪሳላ። የመጀመሪያው ላይ ኩቱብ ነው የምንጠቀመው፣ ሁለተኛው ላይ ከተበ የሚለውን ነው የምንጠቀመው። ስለዚህ እንደፈለገን መጠቀም አንችልም ማለት ነው። ታዲያ ለምንድን ነው መጀመሪያ ላይ ኩቱብ የሚለውን የተጠቀምነው፣ ሁለተኛው ላይ ደግሞ ከተበ የሚለውን የተጠቀምነው? መልሱ ባጭሩ ይህ የቃሉ አነባብ ስለሆነ ነው። ማለትም የአንድን ቃል ሐረካዎቹን የሚወስነው አረፍተ ነገር ውስጥ እንዳለው አቀማመጥ ወይም ደግሞ አገባብና ከሱ ቀድሞ ወይም ከሱ ቀጥሎ የመጡት ቃላት ጋር ስለሚገናኝ ነው። በመሆኑም የአረፍተ ነገሩን ሐሳብ በደንብ መረዳት የምንችል ከሆነ የቃላቶቹን ትክክለኛ አነባብን ለመለየትና ያለ ሐረካ ለማንበብ በጣም አጋዥ ነው የሚሆነው። ስለዚህ ደጋግመን ሐረካ ያላቸውን የአረበኛ ጽሑፎችን ማንበብ በጣም ማዘውተርና መደጋገም ይኖርብናል ማለት ነው። አራተኛው ስቴፕ ተመሳሳይ ጽሑፎችን ያለ ሐረካ አንብቡ። በዚህኛው ስቴፕ ላይ የአረበኛ ጽሑፎችን ያለምንም ሐረካ ማንበብ የምንጀምርበት ሲሆን አዲስ ወይም ደግሞ ሌላ ጽሑፍ ሳይሆን የምናነበው ከዚህ በፊት በሶስተኛው ስቴፕ ላይ በሐረካ ያነበብናቸውን ጽሑፎች ራሳቸውኑ ያለ ሐረካ መልሰን ማንበብ ማለት ነው። በዚህ ዙሪያ ላይ አዱረሩ ሱንያ እና የመሳሰሉ ዌብሳይቶችን ልጠቁማችሁ ፈልጋለሁ። ምክንያቱም ይህ ዌብሳይት የረሱል አለይሂ ሰላቱ ሰላምን ሐዲሶችን በሐረካ ሙሉ በሙሉ የሚያስቀምጥ ሲሆን ከፈለግን ደግሞ ሐረካዎችን አጥፍተን ያለ ሐረካ ሐዲሶችን ማንበብ የምንችልበት ገጽ ነው። ከዛም ያለ ሐረካ ካነበብን በኋላ አነባባችን ትክክል መሆን አለመሆኑን ለማረጋገጥ ከፈለግን ደግሞ መልሰን ሐረካዎችን በማብራት ማየትና ራሳችንን መፈተሽ ወይም ደግሞ አነባባችን ትክክል መሆኑን አለመሆኑን ማረጋገጥ እንችላለን ማለት ነው። በመሆኑም ከዚህ በፊት በሐረካ ያነበባችኋቸውን ጽሑፎች ራሳቸውኑ ያለ ሐረካ መልሳችሁ ማንበብ በጣም ወሳኝና ጠቃሚ ነገር ነው። አምስተኛውና የመጨረሻው ስቴፕ ያለ ሐረካ የተጻፉ ሌሎች አዳዲስ ጽሑፎችን አንብቡ። እዚህ ላይ ታዲያ ከዚህ በፊት ካነበባችኋቸው ጽሑፎች ጋር የሚቀራረቡ ወይም በዛ ዙሪያ ላይ የተዘጋጁ አዳዲስ ጽሑፎችን ያለ ሐረካ ማንበብ መጀመር ይኖርባችኋል። ለምሳሌ እንደ ቅድሙ ሐዲሶችን በማንበብ ከሆነ የተለማመዳችሁት ያላነበባችኋቸውን አዳዲስ ሐዲሶችን ማንበብ ጀምሩ። ከዛም ስህተታችሁን ሐረካ ካላቸው ጽሑፎች ጋር እያመሳከራችሁ ቀስ በቀስ ማስተካከል ትችላላችሁ ማለት ነው። በዚህ መልኩ እንግዲህ ቀስ በቀስ ያለ ሐረካ ጽሑፎችን ወደ ማንበብ ትገባላችሁ ማለት ነው። እንግዲህ እስካሁን ያየናቸውን ስቴፖችን በአጭሩ ለማየት ያክል አንደኛ ፈጥናችሁ አሁኑኑ ያለ ሐረካ ወደ ማንበብ እንዳትገቡ። ሁለተኛ መጀመሪያ በሐረካ ማንበብን በደንብ ተለማመዱ። ሶስተኛ በጣም በርካታ ሐረካ ያላቸውን ጽሑፎችን በጣም በርካታ የአረበኛ ቃላት ጋር በተደጋጋሚ አንብቡ። አራተኛ በሐረካ ያነበባችኋቸውን ጽሑፎች ራሳቸውኑ ያለ ሐረካ አንብቧቸው። አምስተኛውና የመጨረሻው አዳዲስ ያለ ሐረካ የተጻፉ ጽሑፎችን በማንበብ ቀስ በቀስ ያለ ሐረካ የተጻፉ ጽሑፎችን ወደ ማንበብ ትገባላችሁ ማለት ነው። ለዚህም ደግሞ በጣም ወሳኝ የሆነውን የአረበኛ ሰዋሰው ህግ ወይም ደግሞ ነህው ትምህርት አጭርና ቀላል በሆነ መንገድ በአጭር ጊዜ ለመማር ከፈለጋችሁ ኮሜንት ላይ ባስቀመጥኩላችሁ የቴሌግራም አድራሻ አሁኑኑ በማናገር ተመዝግባችሁ የተዘጋጀውን ኮርስ መውሰድ ትችላላችሁ። በቀጣይ በሌሎች ትምህርቶች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።